እሺ ገላትያ ምዕራፍ 6 ከቁጥር 11 ጀምሮ አንብበን እንጀምራለን። እንዴት ባሉ ታላላቅ ፊደላት በእጄ እንደጻፉላችሁ ተመልከቱ። ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷቸው ይጥራሉ። ይህንም የሚያደርጉት ስለ ክርስቶስ መስቀል እንዳይሰደዱ ነው። እነርሱ በስጋችሁ ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳን ሕግን የሚጠብቁ አይደሉም። ነገር ግን ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ የራቀ ይሁን። መገረዝም ሆነ አለመገረዝ አይጠቅምም። የሚጠቅመው አዲስ ፍጥረት መሆን ነው። ይህን ትእዛዝ በሚከተሉ ሁሉ የእግዚአብሔር በሆነው እስራኤልም ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ምልክት በሥጋዬ ተሸክሜአለሁና ከእንግዲህ ወዲህ ማንም አያስቸግረኝ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን፣ አሜን። እግዚአብሔር አምላካችን ሊያስተምር ይጸልይ። እግዚአብሔር አምላካችን አባታችን ሆይ እናመሰግናለን። በልጅ በክርስቶስ ኢየሱስ ስለሰራህልን ስራ፣ በመስቀል ላይ ስላሳየህን ፍቅር እግዚአብሔር ሆይ እናመሰግናለን። ለእኛ የሚገባንን ቅጣት በሙሉ በልጅ ላይ ስላሳረፍክ፣ በዛም እኛን ነፃ ስላወጣህን ተመስገን። አሁንም እግዚአብሔር ሆይ ዛሬ እዚህ ባለንበት ከኛ ጋር ስለነበርክ፣ ስታስተምረን ስለቆየ፣ ህብረት እንድናደርግ ስለረዳ እናመሰግናለን። አሁንም ቃልህን እንድታስተምር የመስቀልህን ክብር እንድታሳየን እንጸልያለን። በኢየሱስ ክርስቶስ አሜን። እስካሁን ድረስ እንግዲህ በመጣንበት ጊዜያት ላይ የጳውሎስ የአርጊመንት ፍሎ ምን እንደሆነ ያስታውቃል ብዬ አስባለሁ። ያው ማጠቃለያው መጨረሻው የገላትያ መጽሐፍ ፓርት ነው ዛሬ የምንመለከተው። ስለዚህ ጳውሎስ ኦልሞስት ምንም የቀረ አርጊመንት አለው ብዬ አላስብም። ስፔሻሊ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እስከ 4 ድረስ ባሉ ክፍሎች ላይ በደንብ አድርጎ ቴዎሎጂካል ነገሮችን ኤክስፕሌን አድርጓል። በዛ ውስጥ ምን ኢምፕሊኬሽን እንዳለው ማለትም የሚያደርጉት ነገር ለምሳሌ ስንጀምር ያልናቸው እነዚህ ኦፖናንቶች ጳውሎስን የሚያሳድዱ የገላትያ ቤተክርስቲያንን ኮንፊውዝ እያደረጉ ያሉም ከወንጌል ፈቀቅ እንዲሉ እያደረጉ ያሉ ሰዎች ጁዳይዘሮች ናቸው ብለን ነበር የተነሳ ነው። ስለዚህ ጁዳይዘሮች የሚጨምሩት ደግሞ ስነ መለኮታቸው ምንድን ነው ስንል፣ አንድ ግዝረት ያስፈልጋል እንደ ኔሴሰሪ ኮንዲሽን ይጨምራሉ። 2 የምግብ ስርዓቶችን መጠበቅ፣ በአጠቃላይ እሱን የሙሴን ሕግ ስለመጠበቅ ያወራል ብለን ማሰብ እንችላለን። እሱንም ምዕራፍ 4 ላይ በሙሴ ሕግ ለመጽደቅ እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ ያለ ይናገራል። ስለዚህ ከጳውሎስ ንግግር የአይሁድ ስነ መለኮት ጁዳይዘሮች የተባሉ ሰዎች አስተሳሰባቸውን ስንረዳ በክርስቶስ ኢየሱስ ማመን ኦፍኮርስ አስፈላጊ ነው። ነገር ግን ብቻውን ሰፊሸንት አይደለም፣ ብቻውን በቂ አይደለም፣ ብቻውን የሚቆም ነገር አይደለም ብሎም እንደሚያስቡ መረዳት እንችላለን። በተጨማሪ ግዝረትን መጨመር እና የተለያዩ ስርዓቶችን መጨመር አለብን ብሎ ይናገራል። ከዛ ግን በክርስቶስ ኢየሱስ በማመን ነው ልጅነት የሚገኘው። በክርስቶስ ኢየሱስ በማመን ነፃ ወጥታችኋል የሚለውን ኮንፈርት ካረገ በኋላ ጳውሎስ ደግሞ ያስጠነቅቃል። ሌጋሊዝምን በዚህ በኩል በደንብ አድርጎ ታብለዋል። ሌላ ኤክስትሪም ደግሞ ይመጣል። አንዳንዴ ሰዎች ስርዓት አልበኝነት በሰው አኗኗር ላይ ሊኖር ይችላል። ያንን የነፃነቱን ስጋ መሻቱን መጠቀሚያ ሊያደርግ ይችላል። ያንን ደግሞ ጳውሎስ ምዕራፍ 5 ላይ ሲያስጠነቅቅም ተመልክተን ነበር። አሁን መጨረሻ ፓርት ደርሷል። በዛ ውስጥም የሚመልሰው ጥያቄ ዋሪዝ የአንድ ክርስቲያን ኦልቲሜት ፕራይዱ ምንድን ነው በሚል ነው እኔ ልጠቀልል የሚችለው። አንድ ክርስቲያን ኦልቲሜትሊ አለኝ ብሎ ሊመካ የሚችለው ነገር ምንድን ነው ብለን ብንጠይቅ እዚህ ውስጥ መልስ እናገኛለን ብዬ ማስባለሁ። እሱ ምንድን ነው? በክርስቶስ ኢየሱስ መስቀል የተሰራው ስራ ነው። ከዛ ውጭ ትምክህት የለም። ከዛ ውጭ ኮንፊደንስ ሊኖረን አይችልም። ከዛ ውጭ ለየትኛውም ለራሳችንም ተስፋ የምናደርገው ሪያሊቲም የለም በክርስቶስ ኢየሱስ መስቀል ከተሰራው ስራ ውጭ። ጳውሎስ ምዕራፍ 10 ቁጥር 14 ላይ ነገር ግን ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ የራቀ ይሁን ይላል። ስለዚህ ለድነቴም ይሁን
ለጽድቄም ለቅድስናይም ለየትኛውም ለድነት ብዬ ኤክስፕሌን ማድረገው እውነታ የክርስቶስ መስቀሉ ስራ በቂ ነው። ከዛ ውጭ ሌላ ኮንፊደንስ የለኝም። መገረዜ አያስመካኝም። አይሁድ መሆኔ ወር የአብርሃም ልጅ ባዮሎጂካል ፊዚካል አብርሃም ልጅ መሆኔም ትምክህቴ አይደለም። የኔ ትምክህት ብቸኛው በክርስቶስ ኢየሱስ በመስቀሉ ላይ የተሰራው ስራ ነው። ስለዚህ ዛሬም ፑሽ ላደርግ የሚችለው ነገር ምንድን ነው? ቦስት የምናደርገው እውነታ በክርስትና ህይወት ላይ የሚሉ ጥያቄዎችን ነው ልንመለከት የምንችለው። ስለዚህ እያንዳንዱን ቁጥር እንመለከት፣ ግን ወደዚህ ፑሽ ማድረግ አይቀርም ማወራውን ነገር ሙሉ። ቁጥር 11 እንዴት ባሉ ታላላቅ ፊደላት በእጄ እንደጻፉላችሁ ተመልከቱ ብሎ ጳውሎስ ጀመረ። ለምንድን ነው ይሄን ጳውሎስ የሚለው? ሌሎች ክፍሎች ላይም እንደዚህ ይላል እንዴ? አዎ ይላል። ምክንያቱም ኦቶሪቲውንም ምዕራፍ 1:2 ላይ ዲፌንድ ሲያደርግ እንመለከታለን። ምክንያቱም ጳውሎስ ሐዋርያ አይደለም አንድ ሰው ብሎ ኮንቪክት ካደረገ ጳውሎስ ወንጌል ክሬዲብል መሆኑን ያቆማል። ከክርስቶስ ኢየሱስ የተሰጠ ወንጌል አይደለም ብሎ ማመን ይችላል አንድ ሰው። በዛ መንገድ አትሊስት ኮንፊውዝ ማድረግ ይችላል። ኦር በእርግጥ መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቃል ነው ብለን ስንሞግት አንደኛው የምንጠቀምባቸው ኳሊቲዎች ይላሉ ሰዎች መካከል ኦር አንደኛው ፓራሜትሮችን ማለት እንችላለን። አንዱ አፖስቶሊክ ኦሪጂን ነው፣ ሐዋርያው ነው የጻፈው የሚለው። ምክንያቱም ሐዋርያት በክርስቶስ ኢየሱስ ኦርዴን የተደረጉ የክርስቶስ ኢየሱስ ኮሚሽነሮች ናቸው። የቤተ ክርስቲያን ፋውንዴሽንም በእነሱ ትምህርት እና በነቢያት ትምህርት ላይ እንደተመሰረተ እናነባለን ኤፌሶን ምዕራፍ 2 ቁጥር 20 ላይ። ስለዚህ የጳውሎስ የራሱን ሐዋርያነት ማረጋገጥ እጅግ በጣም አስፈላጊ ነው። አንድ ሁለተኛ ደግሞ ገላትያን መጽሐፍ ምንም ብዙ ሰዎችም እንደሚሉት ምንም ማያከራክር መጽሐፍ ነው ይላሉ ሐዋርያው ጳውሎስ እንደጻፈ። ስለዚህ ሐዋርያው ጳውሎስ እኔ ጳውሎስ ብሎ ነው የጀመረው። ያው ቁጥር 1 ላይ ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ እና አብሮኝ ካሉትም ብሎ ይናገራል ጳውሎስ። እዚህኛው ክፍል ላይ ጳውሎስ አሁን ኦቶሪቲውን ክሌም የሚያደርግበት ኦር ጥቅሱን ኦልሞስት የሆነ ማህተም አይነት ፊርማ ይለዋል። አንድ ሰው የመጨረሻ ጽፎ ጨርሶ መልእክቱን ሙሉ በሙሉ ሰመራይዝ ያደርግና ማህተም እያደረገበት ነው ጳውሎስ እዚህኛው ክፍል ላይ ይላል። ኦቶሪቲውን ሙሉ በሙሉ ክሌም ያደርጋል። አዘይን ለምሳሌ ጠቅላይ ሚኒስትር አብይ የሆነ ደብዳቤ ጽፎ ለኛ ልኮ ከአብይ ነው የመጣው ቢባል ሞስት ፕሮባብሊ ስኬፕቲክ የመሆን እድላችን ብዙ ነው። ግን የእሱ ፊርማ እና የእሱ ማህተም የሚያውቅ ሰው ጥያቄውን ሲሪየስሊ ይወስዳል ነው። ጳውሎስ በዛ መንገድ ነው ኤክሰርሳይዝ እያደረገ ያለው ስልጣኑን ብለን ማሰብ እንችላለን። ስለዚህ እንዴት ባሉ ታላላቅ ፊደላት በእጄ እንደጻፉላችሁ ተመልከቱ። ስለዚህ ጳውሎስ ሳሙዋን ስክራይብ የሆነ ሰው አይደለም ለጳውሎስ የጻፈው፣ ራሱ እንደጻፈ መረዳት እንችላለን። በዚህ ውስጥ ምንድን ነው የጳውሎስ ኮንሰርን ብለን መጠየቅ እንችላለን። እሱም የጳውሎስ ኮንሰርን አፖስቶሊክ ኦቶሪቲውን አንደኛ ኤክስኪዩዝ እያደረገ ነው፣ ያንንም እየተጠቀመ ነው። ሁለተኛው ግን የወንጌልን ሲሪየስነስን እጅግ በጣም ታላቅ እንደሆነ በዚህ ውስጥም እያጸናላቸው ነው። እኔ ነኝ የጻፍኩት፣ በእጄ ነው የጻፍኩት እንደዚህ አይነት ታላቅ መልእክትን ሶ ጀስት አንደርስታንድ ሚ ነው ያወራ ያለውትን ነገር አሲፍ እንደዚህ ስኮላስቲክ የሆነ ወር ስኮላርሊ አይነት ስራ አድርጋችሁ አትመለከቱም። ቴክ ኢት ሲሪየስሊ አይነት መልእክትም ይይዛል። ከዛ በኋላ ቁጥር 12 እና 13 ላይ የአሕዛብ ወር ሐሰተኛ አስተማሪዎች ባህሪ ምንድን ነው ይላል። ከዛ ኦልቲሜትሊ የእሱ ግብን ምን እንደሆነ ደግሞ ቁጥር 14 ላይ ይናገራል። ሶ ማይ ፖይንት ኢዝ የተነገረው ነገር ምንም ይሁን ምን ከዚህ በፊት የተነገረው እውነታ አይ ቶልድ ዩ እኔ ነኝ እየተናገርኩ ያለው ሶ አክሰፕት ኢት ሲሪየስሊ። እኔ ነኝ የጻፍኩት፣ ሰንበዲ አይደለም ለእኔ የጻፈልኝ። ሶ ቴክ ኢት ሲሪየስሊ ነው። ሶ ያን ለእኛም ዋርኒንግ ሊሰጠን ይገባል ነው። ገላትያን ሲሪየስሊ መውሰድ አለብን ነው አዘንድ። ለምን ከእግዚአብሔር አፖይንት የተደረገ የክርስቶስ ኢየሱስ ሐዋርያ ጳውሎስ ነው የጻፈው። እሱን ፑሽ ካረግን ደግሞ ምንም ሲኖኒም ነው ብለን ማሰብ እንችላለን። እግዚአብሔር መንፈስ ቅዱስ ነው የጻፈልን ይህንን መጽሐፍ። ስለዚህ we should take it seriously ነው አዘንድ። ይሄ ነው ልል የምችለው እዚህ ጋር የምርም ሲሪየስሊ መውሰድ ያስፈልጋል። ምክንያቱም ብዙ ሰው ይህንን መጽሐፍ ሲሪየስሊ ይወስዳል ብዬ አላስብም። ኦር አትፌዝ ቫልዩ መጽሐፉ የሚለውን ኦልቲሜትሊ በእርግጥ መጽሐፍ ቅዱስንም ሲሪየስሊ የሚወስድ ሰው ጥቂት ነው። ያ በውስጡ የሚያሳየው ነገር ምንድን ነው ሲባል መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ዳውት የሚያደርግ ሰው ነው ማለት እንችላለን። ኦር ዳውት የሚያደርግ ሰው ሳይሆን ማይወድ ሰው የእግዚአብሔርን ቃል
መጽሐፍ ቅዱስ ላይ የተገለጠውን እግዚአብሔርን ማይወድ ሰው ነው ልጁን የቀጣን እግዚአብሔርን ማይወድ ሰው ነው መጽሐፍ ቅዱስን ሊጠላ የሚችለው ሲሪየስሊም ላይወስድ የሚችለው። ለዚህ we should take scripture seriously ምክንያት ከመንፈስ ቅዱስ የተሰጠን ስለሆነ። ቁጥር 12 እና 13 ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ይህንም የሚያደርጉት ስለ ክርስቶስ መስቀል እንዳይሰደዱ ነው። እነርሱ በስጋችሁ ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳ ሕግን የሚጠብቁ አይደሉም ይላል። ስለዚህ የጳውሎስ ትግል መልእክቴ ሲሪየስሊ ውሰዱ አለ። ከዛ በኋላ እዚህ ውስጥ የተዘረዘረውንም ነገር ነው ሲሪየስሊ መውሰድ ያለብን። ቁጥር 12 እና 13 ላይ ያለውንም ነገር የሐሰተኛ አማኞች ሐሰተኛ አስተማሪዎች ባህሪ ነው ደግሞ ካሁን በኋላ እየተናገረ የሚመጣው። ምንድነው የሐሰተኛ አስተማሪ ባህሪ? ምንድነው ልንጠነቀቅ የሚገባው ከሐሰተኛ አስተማሪዎች ብሎ ይጠይቃል። ስለዚህ የመጀመሪያው የሐሰተኛ አስተማሪዎች ባህሪ ብሎ የሚጠይቀው ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ይላል። ሃይፖክሪሲ ነው አይደል? ይሄ ኦልቲሜትሊ በውጫዊ በሆነ መንገድ ለመታየት ኢየሱስ ክርስቶስ ስለ ፈሪሳውያን ጸሎት ሲናገር የሚጸልዩት በፐብሊክ በሆነ ኤሪያ ነው፣ በር ላይ ነው ቤተ መቅደስ። ለምን ሲባል እሱ የሚጸልይ ሰው ነው ለመባል ማለት ነው። አንድ ሁለተኛ፣ አንዳንዴ ፕራይድፉል የምንሆንባቸው ጊዜያቶች አሉ። አንድ ሰው ማይክል ክሩገር ይባላል፣ ብዙም ፋሚሊር ነን ብዬ አላስብም። ስለ መጽሐፍ ቅዱስ ካኖኒሲቲ ያወራና ምን ይላል? ቶማስ ወንጌል የሚባል አለ ይላል። ከዛ ሰዎች ስኬፕቲክ የሆኑና ምን ይላሉ? ቶማስ ወንጌል መጽሐፍ ቅዱስ ውስጥ ለምን አልገባም ብሎ ይጠይቃሉ ይላል። ከዛ መጀመሪያ የምጠይቀው ነገር እኔ አንብበሃል ወይ እላለሁ አለ። 98% በላይ አንዱም አላነበበም። ሰዎች እንደዛ ነው። የሆነ ነገርን ምንም ስለማያውቁት ነገር አሲፍ እንደሚያውቅ አክት ለማድረግ ፕሮሞት ራሱን ሊያደርግ ይፈልጋል። እሱ መጽሐፍ ቅዱስ ውስጥ ያልገባበት ምክንያት ይሄ ነው፣ የገባበት ይሄን እንድታወራ ነው ኤክስፔክት የሚያደርገው። ዩ ዶንት ኖ ኢት እኮ አት ፈርስት ሶ ጀስት ስታፕ ቶኪንግ ነው። ሂድና አንብበ ጠይቀኝ እስኪ። ያኔ ደግሞ ቢያነበው ብዙም ክርስቲያን ከሆነ ይጠይቃል የሚል እምነት የለኝም። ማይ ፖይንት ኢዝ ዲስ፣ ሰዎች ፕራይድፉል ኦር በሰዎች ለመታየት ሲሉ አዋቂ ነኝ ለመባል ሲሉ አንዳንዴ ኢሹዎችን ሊያነሱም ይችላሉ። በሰው ዘንድ የማይታወቅ ነገርንም ሊያነሱ ይችላሉ። እርስ በርስ ከመጽናናት ይልቅ ኮንትሮቨርሻል የሆኑ ነገሮች ላይም ጊዜ ማጥፋትን ኢንተርቴን ሊያደርግም ይችላል። ያን ውጫዊ በሆነ ነገር ለመታየት እዚህ ጋር ስፔሲፊክሊ የሚያወራው እንደዚህ ባይልም ሪሊ ፕራይድ የሚባለው ያ ነው። ሰዎች እውቀታቸውን ለማሳየት እንዳነበቡ ለማሳየት የነፍስ ጭንቀት ሳይኖር ሲቀር እንደማለት ነው። የነፍስ ጭንቀት ሳይኖር ሲቀር እኔ አላቅም። እንደዚህ የምታስቡ ሰዎች ካሉ እንደዚህ አይነት ጥያቄዎች አንዱ ጀስት የመርፌ ጫፍ ላይ ስንት ሰይጣን አለ አይነት ጥያቄዎች ውስጥ አንዱ ከአዳም በፊት ሰዎች ነበሩ አሉ አይነት ዲቤቶች ለእኔ እንደዛ ናቸው ብዬ አስባለሁ። እንደዛ የምታስቡ ካሉ እንግዲህ አይ ዊል ሴይ ላይክ ዛት። ማይ ፖይንት ኢዝ እዛ ጋር ጊዜ ኢንቨስት ማድረግ እንደዛ አይነት ነገሮች ላይ ጊዜ ማጥፋት እውነተኛውን ፕራይድ እውነተኛውን የወንጌል ሰብስታንስ መያዝ አይደለም ብዬ አስባለሁ። ኦር ሪል ጎስፕል ምንነት ላይ ስቲክ አለማድረግ ነው። ስፔሲፊክሊ ግን ይሄኛውን ኮንቴክስት ጋር ስመለስ ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ምንድነው መገረዝ አድቫንቴጁ? ፊዚካል የሆነ ቦዲ ተቆረጠ፣ በቃ ኮቨናንት ኮሚዩኒቲ ውስጥ አለን። ሪል የወንጌል ዲማንድ ምን እንደሆነ ኦር ወንጌሉ የሚፈልገውን ነገር ልናረግ አንሻም። በጣም ኢዚ ታስክ ነው አይደል? ያው ፊዚካል መቆረጥ ከዛ መዳር ዳስት ቀጥሎ የሚመጣው ነገር አለ፣ ስደት። አቮይድ የሚያደርጉት ነገር የመጀመሪያው ፕራይድ ነው። ልል እችላለሁ ከራሴ የሚጨምራቸው ነገሮች ይኖራሉ፣ ግን ፕራይድ ነው የሐሰተኛ ሰዎች ባህሪ ኦር ሐሰተኛ አስተማሪዎች ባህሪ። ሁለተኛው ሃይፖክሪሲ ነው፣ አስመሳይነት ነው። ውጫዊ በሆነ መንገድ በሰው ዘንድ ክሬዲት ለማግኘት ነው እንጂ የሚጥሩት በእግዚአብሔር ዘንድ ያለ ተቀባይነት አይደለም የሚያሳስበው። ሶስተኛው ግን ፐርሲኪዩሽንን አቮይድ ያደርጋሉ፣ ስደትን አለመፈለግ ነው። ምክንያቱም ክርስቲያኒቲ በመጀመሪያው ክፍለ ዘመን ላይ ያለ ጥርጥር ስደት ከፍተኛ እንደነበረ እና ጳውሎስና ጴጥሮስ በአንድ ዘመን በታሪክ እንደምናየው እንደተገደሉ እናውቃለን በክርስትና ስደት ምክንያት። ክርስትና
ሲጀምር የክርስትና ባለቤት የሆነው ኢየሱስ ክርስቶስን ሰቅሎ ነው የጀመረው። ግን ያው ክርስትና ሰቅሎ በሞት ላይ አይደለም፣ ሞቶ በመቅረቱ ላይ አይደለም የጀመረው፣ በመነሳቱም ላይ ነው የጀመረው። ግን እኔን ይጠሉኛል እናንተንም ይጠሏቸዋል የሚል ነገር ነው የተነገራቸው። ስለዚህ ምንም ፕሮሚሲንግ ኤሪያ የለም በክርስትና ላይ። ስለ መስቀሉ አይሁዶች የሚረዱት አንድ እስራኤላዊ ነግሶ ከሮም ኢምፓየር ያድነናል ሲባል የሞተ አይሁዳዊ ነው፣ የዛ ታሪክ ነው። ስለዚህ በሰው እይታ የውርደት ታሪክ ነው፣ በሰው እይታ ተስፋ የሌለው ታሪክ ነው ክርስትናን ስንመለከት። ግን ቃሉ እንደሚለው ከአሸናፊዎች ሁሉ እንበልጣለን፣ ኢየሱስ ክርስቶስ ተነስቷል። ያ ዜና ደግሞ ለሰው መልካም ዜና አይደለም፣ ለማያምን ሰው ስፔሻሊ። ስለዚህ ስደትን አቮይድ ለማድረግ ነው የመጀመሪያ። ሌላኛው ሐሰተኛ አስተማሪዎች ባህሪ ልንል የምንችለው ያንን ብዙ ቦታዎች ላይ መመልከት እንችላለን። ፕራክቲካሊ እኔ አንዳንዴ ያሳዝነኛል ሰዎች የሚሉት ነገር። ለምሳሌ ለካቶሊኮች እና ለኦርቶዶክስ ወንጌልን መስበክ አስፈላጊ አይደለም ሲባል በተለያዩ ኦርቶዶክስ ከተሞች ወንጌልን ደግሞ ይዘው እየሞቱ ያሉ ሰዎችን ቢያዩ ጥሩ ነበር። ኢቨን ሌላው ብዙ ሳውንድ አርጊመንት እኮ ማቅረብ እንችላለን፣ ግን በዛ ውስጥ በጣዖት አምልኮ እየጠፉ ያሉ ሰዎችንን መመልከት ያስፈልጋል። እዛ ውስጥ ምን አለ በልብ ውስጥ ሲባል አንድነት የሚል ነገር አለ። ዊዛውት ቴዎሎጂ ኡልቲሜትሊ ስደትም አቮይድ ማድረግ ነው። አንድ ሰው ሲመልስ ለሌላ ሰው ልበል እንደዚህ ሁለቱንም ከምጠቅም ኦርቶዶክስ ላይ ያሉ የመጽሐፍቶችን አንዴ አነበበ እንደዚህ ብል ስሙን ታስታውሳላችሁ። ለዛ ሰው ሪስፖንድ ሲያደርግ እንደዛ ማንበቡ ያው ያነበበውም ሰው እኮ ጤናማ አይደለም። ኦርቶዶክስ ላይ ስለ ተክለ ሃይማኖት ስለተለያዩ ስህተቶች አነበበ። ያነበባቸው ነገሮች ስህተት ናቸው፣ ምንም ጥያቄ የለውም። ኢንቴንሽኑን ባላቅም ለዚህ ምላሽ እየሰጠ ነው። ልክ አይደለም ብሎ ነው እየሞገተ ያለው። የራሱ ሄርሜኔቲክስ አለ ነው የመጀመሪያው ፖይንት። ሁለተኛው ፖይንት ግን በሰሜን ኢትዮጵያ ያሉ አማኞች አሉ፣ ለነሱ ልንጠነቀቅ ይገባል። እንዴ ጳውሎስ አንዴም አልተጠነቀቀም ለአማኝ ቴዎሎጂን ዲፌንስ ሲያደርግ ልንል ነው። ፖይንት ስደትን አክሰፕት ማድረግ አለበት ነው አንድ አማኝ። ለነሱ ተብሎ ኢየሱስ ጌታ ነው። ለሙስሊም ሀገር ሄደን ሙስሊም ሀገር ላይ ያሉ ክርስቲያኖች አታክ እንዳይደረጉ ኢየሱስ እግዚአብሔር አይደለም የሚለውን ሆልድ ማድረግ እንደማለት ነው። ያ ስደትን አቮይድ የምናደርግበት መንገድ ኦር ኢየሱስ እግዚአብሔር ነው እኔ እላለሁ። እነሱ እኮ ኢየሱስን ያከብራሉ፣ ችግር የለውም። እንደ ነቢይ እኮ ያከብራሉ፣ ከድንግል እንደተወለደም ያምናሉ። ሶ ዊ ሃቭ ኮመን ግራውንድ ሶ ኢትስ ኦኬ ያለ የሚሄድ ነው ስደት። ይሄ ብቸኛው ስደትን አቮይድ ማድረግ ነው። ኢየሱስ እግዚአብሔር ነው ተብሎ ያው ሰው ይሞታል። ሐዋርያቱም ሞተዋል። እስጢፋኖስ ተገሏል። ወንጌል ግን እስጢፋኖስ የተናገረውን እውነት አልተወም። ስለዚህ አንዳንዴ ሰዎች እንደዛ አይነት ማመቻቸት ሲሄዱ we should be curious ልላችሁ ነው። ሌላኛው የገላትያ ቤተክርስቲያን ላይ ያሉ ሰዎች ባህሪ ፕራይድ ነው፣ ሂፖክሪሲ ነው። ከዛ ስደት ፐርሲኪዩሽንን አቮይድ ማድረግ ነው ብለናል። ሌላኛው እነርሱ በስጋቸው ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳን ሕግን የሚጠብቁ አይደለም። ይሄ ነው ሂፖክሪሲ ያልኩበት ምክንያት። ከዚህ በፊት ምዕራፍ 3 ላይ እንደተመለከትን ሕጉን አንድ ሰው በፍጽምና መጠበቅ አይችልም። ለምን ሲባል ሕጉ ፐርፌክሽንን ነው ዲማንድ የሚያደርገው ብለናል። የሕጉ ዲማንድ አንዱን ከፈጸምን ሁሉንም የመፈጸም ጥያቄ ያቀርባል። ስለዚህ አንድ ሰው እንዴት ብሎ ነው የእግዚአብሔር ሕግን ሊፈጽም የሚችለው? የማይችሉትን ነገር ነው ሌሎች ላይ ለመጫን የሚታገሉት። ምዕራፍ 5 ቁጥር 3 ላይ ከዚህ በፊት እንዳልነው መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የሚጥር ከክርስቶስ ተለይታችኋል፣ ከጸጋም ርቃችኋል ይላል ጳውሎስ። ስለዚህ ፖሲቢሊቲ የለም ነው፣ ስለማይችሉት ነገር ግን ያዛሉ። ከዚህ በፊት ሮሜ መጽሐፍ ላይም እንደምንመለከተው አታመንዝር አንተ ትላለህ ግን ታመነዝራለህን ይላል ጳውሎስ። አንዳንዴ እንደዚህ አይነት ሕግጋትን ነው ሰዎች በሰው ላይ እየጫኑ የሚያሰቃዩት። ቁጥር 21 እንደዚህ ይላል፣ እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርህን? አትስረቅ ብለህ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን?
አንተ በህግ የምትመካ ህግን በመተላለፍ እግዚአብሔርን ታዋርዳለህን? ዛት ካይንድ ኦፍ ቴዎሎጂ ነው። አንድ ሰው ህግን ፈጽም ብሎ ዲማንድ ሲያደርግ ፐርፌክሽን ነው፣ በፐርፌክትሊ ነው መፈጸም ያለበት ህጉን። ፕሮብለም ኢዝ ግን ሂ ካን ዱ ዛት። እኛስ እግዚአብሔር በረዳን መጠን በህጉ እንመላለስ፣ ግን ያው አችሉም። ሶ ሌትስ ጎ ቱ ክራይስት ነው ልንል የምንችለው፣ መስቀሉ ጋር እንሂድ ነው። ስለዚህ በየቀኑ ራሳችንን ሞርቲፋይ እያደረግን ወደ ክርስቶስ ኢየሱስን ወደ መምሰል እንደግ ነው ልንል የምንችለው ብቸኛ ነገር። ስለዚህ አንድ ሰው ህግን ዲማንድ አድርጎ ራሱ ግን ህግን የማይፈጽም ነው። 16ኛው ክፍለ ዘመን ላይ ዶክመንተሪዎችን አይታችሁ ከሆነ ሉተርም ካውንተር አንዱ የሚያደርገው፣ በእርግጥ አንዳንድ ካቶሊኮችም ይስማማሉ በዚህ ጋር፣ መነኩሴ ይሆናሉ ወንዶቹ አያገቡም። ከዛ ግን ሴተኛ አዳሪዎች አሏቸው፣ የሆነ ቦታ አለ እንደዛ አይነት። ከዛ ሳምበዲ እኮ መቶ እኔ አመንዝር ያለው እግዚአብሔርን በድያለሁ ብሎ ሪፔንት ሲያደርግ 100 ጊዜ ስገድ አይነት ትእዛዝ ይሰጣል። እንደዛ አይነት ታሪኮች ነበሩ። ሉክ አት ዲስ። ያ ነው እንግዲህ አመንዝራል ተብሎ የሆነ ያንን ኮምፔንሴት የሚያደርግበት ሜተድ ይሰጣሉ። ራሳቸው ግን አመንዝራ ናቸው ነው። አብሮ ያንን ሪዛይን አድርገውም ይሁን ወደ እግዚአብሔር ሪፔንት የሚያደርግ ልብ አይደለም ያለው። ሂፖክሬሲ ማለት እሱ ነው። ግን ትምክህታቸው ምንድነው? እነዚህ ሰዎች we have one church so called አላቸው፣ አንድ ቸርች የምታድናቸው ኮልት አርጉልኝ እሱን። እዚህ ጋር ላሉ ሰዎችስ ግዝረት የሚባል ሪያሊቲ አላቸው፣ ተገርዘዋል። ስለዚህ በግዝረታቸው ለመዳን ይጥራሉ። 16ኛው ክፍለ ዘመን ላይም በቤተ ክርስቲያን ሰዎች ለመደበቅ እንደሚጥሩ ሁሉ ዛሬ ላይም እንደዛ አይነት ነገር አይጠፋም በየቦታው። በእኛ ህይወትም እንደዛ አይነት ነገር መኖር የለበትም። ስለዚህ ከክርስቶስ ውጭ ያለ ነገር ዲማንድ እያደረግን ራሳችን ማንችለውን ነገር ማድረግ ሂፖክሬሲ እንደሆነም መረዳት መቻል አለብን። ያ ነው የሐሰተኛ አስተማሪዎች ባህሪ። ግን ዋሪዝ አውር ታዲያ የአማኝ ባህሪ ምን መሆን አለበት? ኦር የክርስቶስ ኢየሱስን የሚያስተምር ሰው ባህሪ ምን መሆን አለበት? ነገር ግን ቁጥር 14 ነገር ግን ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ የራቀ ይሁን። that should be our ቦስት የምናደርገው ሪያሊቲ ሊሆን ይገባል። የሉተርን ታሪክ አንድ ሰው ሲያወራ የሰማሁት ያው ጥሩ አይደለም አልልም፣ ግን በጣም ያስቀናል። ለወንጌል ያለው ቫሊዩን ነው የሚያሳየው። እና how do you know ስክሪፕቸር የእግዚአብሔር ቃል መሆኑን በምንድን ነው የምታውቀው ሲባል every book which talks about Christ ይላል። ስለ ክርስቶስ ወንጌል በትክክል የሚያወራ መጽሐፍ የመጽሐፍ ቅዱስ እንደሆነ አውቃለሁ ይላል። ያ ጥሩ መስፈርት ይሁን ጥሩ አይሁን እሱን ማውራት እንችላለን፣ ግን ለክርስቶስ ወንጌል ያለውን ቫሊዩ ተመልከቱ። መጽሐፍ ቅዱስ አንዱን ከአንዱ የሚለይበት መንገድም ጭምር ነው የክርስቶስ ወንጌል። ለሱ የሙጤ የሚላት ነገር ነች ማለት ነው። ማይ ፖይንት ኢዝ ጥያቄ ይሄ ነው። ዋት ኢዝ አወር ቦስት የምናደርገው ሪያሊቲ ምንድን ነው ነው ይዘን እርግጠኛ ሆነን ሰርቴን ሆነን ያለን እውቀት በዚህ ላይ ዲፔንድ ያደረገ ነው ብለን ኮንፊደንሳችን ምን ላይ ነው ዲፔንድ ያደረገው ነው ጥያቄ። ትምክህታችን ምንድን ነው? ምንም ጥያቄ የለውም፣ በክርስቶስ ኢየሱስ መስቀል ነው መሆን ያለበት። ሌሎች ጥቅሶችን ለመመልከት ለምሳሌ ስለ ትምክህት ስናወራ ኤርሚያስ ምዕራፍ 9 ላይ ነቢዩ ሲጽፍ መመካት ያለብን ኦልቲሜትሊ በምን ላይ ነው የሚለውን ኢቨን በብሉይ ኪዳን ላይ በምንድን ነው የሚመኩት የሚለውን ጥያቄ አንስተን መመልከት እንችላለን። ምዕራፍ 9 ቁጥር 23 እግዚአብሔር እንደዚህ ይላል፣ ጥበበኛ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ፣ የሚመካ ግን እኔ እግዚአብሔር እንደሆንሁ በማወቅና በምድር ሁሉ ላይ ምሕረትን ፍትህንና ጽድቅን የማደርግ መሆኔን በመረዳት በዚህ ይመካ። እኔ በእነዚህ ነገሮች እደሰታለሁና ይላል። ይሄ የእግዚአብሔር ንግግር ነው። ጥበበኛ በጥበቡ አይመካ፣
ኃያልም በኃይሉ አይመካ፣ ሀብታምም በሀብቱ አይመካ። ኦኬ ዋት ኢዝ ኦፕሽን? ምን መመካት ያለብን ኦብጀክት ምንድን ነው? እኛ ቦስት የምናደርገው ሪያሊቲ እኔ እግዚአብሔር እንደሆን በማወቁና በምድር ላይ ምሕረትን ፍትህን እና ጽድቅን የማደርግ መሆኔን በመረዳት በዚህ ይመካ ይላል። ስለዚህ ቦስት የምናደርገው ነገር ኤርምያስ ላይ እንደተናገረው እግዚአብሔርን በማወቃችን ነው። የእግዚአብሔር ምሕረት ፍትህን በመረዳታችን ነው። ቦስት የምናደርገው ነገር አሁንም ጳውሎስ እያለ ያለው እግዚአብሔር በልጁ በክርስቶስ ኢየሱስ ለኃጢአተኞች ባደረገው እውነታ ላይ ነው ትምክህታችን። ኦልቲሜትሊ ኤክስተርናል ነው ማለት ነው። ቦስት የምናደርገው ፕራይድ የምንሆነው ነገር ባነበብነው መጽሐፍም አይደለም፣ በሰራነው ጽድቅ ስራም አይደለም፣ በግዝረትም አይደለም፣ በታሪክም አይደለም። በዚህ መንገድ ምሽል ላውራ 2000 ዓመት የኖረች አይነት ታሪክ አይደለም ትምክህታችን። ትምክህታችን አንድና አንድ እግዚአብሔር ነው። ትምክህታችን እግዚአብሔር በክርስቶስ ኢየሱስ በኩል በመስቀሉ በሰራው ስራ ብቻ ነው። ሌሎች ክፍሎችንም መመልከት እንችላለን። እንደዚህ ስለ ትምክህት ጳውሎስ የሚናገረው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ ያለው ጥቅስ ነው። ወንድሞች ሆይ ቁጥር 26 ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት ከእናንተ ብዙዎች አዋቂዎች አልነበራችሁም፣ ብዙዎቻችሁም ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ይኸውም ማንም ሰው በእርሱ ፊት እንዳይመካ ነው። በክርስቶስ ኢየሱስ ለመሆን የበቃችሁ ከእርሱ የተነሳ እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል። እንግዲህ እንዲህ ተብሎ እንደተጻፈ የሚመካ በጌታ ይመካ። ዋት ኢዝ አወር ፕራይድ ሲል ጳውሎስ አሁን ኤርምያስን ነው ኮት የሚያደርገው ብዬ አስባለሁ። ፕራይዱን ኦር ቦስት የሚያደርገው እውነታ ክርስቶስ ኢየሱስ የእኛ ጽድቃችን፣ በክርስቶስ ኢየሱስ ለመሆን የበቃችሁ ከእርሱ የተነሳ እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል። ዛትስ አወር ሴንተር ኦፍ ማን ስንበል ምንመካበት እውነታ እዚህ ጋር ብቻ ነው። ጳውሎስ ነገር ግን ዓለም ከእኔ ከተሰቀለበት እኔም ከዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ የራቀ ይሁን ይላል። ምንም ሌላ ነገር ለመጨመር አይፈልግም። አት ዘ ኤንድ በክርስቶስ ኢየሱስ ላይ የምንጨምራቸው እያንዳንዷ ነገር በውስጥ ልናደርግባት የሚገባ ነገር እንደሆነች መረዳት መቻል አለብን። ምን ማለት ነው? ለምሳሌ በክርስቶስ ኢየሱስ አምኛለሁ ፕላስ ግዝረት ደግሞ ጨምሬያለሁ። እሱም ለድነቴ ተጨማሪ ኤሌመንት ነው። ኦር ኮር ሌቨል ፕላስ ነው ብለን የምናወራ ከሆነ ዊ ሹድ ቦስት ማድረግ መቻል አለብን። ነገር ግን በክርስቶስ ኢየሱስ ያለ ሰው እግዚአብሔርን በክርስቶስ ኢየሱስ የሚያውቅ ሰው ማለት ወንጌልን ያው ማስታወስ በቂ ነው ብዬ አስባለሁ። እዚህ ጋር ኦር ገላትያ ምዕራፍ 3 ቁጥር 13 ላይ ያለውን ጥቅስ ማስታወስ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። በመስቀል ላይ የሆነው ታሪክ ይህ ነው ብሎ የሚያምን ሰው ምን ማለት ነው? በአዳም ምክንያት ኃጢአትን ሰራን። በአዳም ውስጥ ሆነን እኛም በአዳም ራስ ሆኖ ኃጢአትን ሰራ፣ ወደቀ፣ የእግዚአብሔርን ቁጣ ተሸከመ። ኦር በእግዚአብሔር ቁጣ ስር ሆነ፣ በኃጢአት በጉስቁልና በሞት ባርነት ስር ሆነ። ከዛስ እግዚአብሔር ግን ቃልን ሰጠን። ምን የሚል ዘፍጥረት 3:15 ማስታወስ ትችላላችሁ። ከዛ በተለያየ ምልክት በቃል ኪዳኖች ለአብርሃም ቃልን ገባ። በምልክቶች ደግሞ በዘሌዋውያን ለሙሴ ብዙ ምልክት መስዋዕት ስርዓቶችን ሰጠ።
ንጉስን ሰጠ፣ ዳዊትን አነገሰላቸው። በዚህ መንገድ ሁሉ የክርስቶስ መምጣትን ምሳሌ አድርጎ እየመጣ በዘመን ፍጻሜ ደግሞ ከሴት የተወለደውን ሰጥቶ፣ በሕግ ስር የተወለደውን ሰጥቶ፣ ከሕግ በታች የተወለደውን ሰጥቶ የ33 ዓመት በዚህ ሕግ ሳብጀክት ተደርጎ ኢየሱስ ክርስቶስ መኖሩም ያም አንዱ ኢየሱስን የምናመሰግንበት ነው። እዚህ ጋር ልል የምችለው እግዚአብሔር ለሰጠው ሕግ ራሱን ሳብጀክት ሲያደርግ እግዚአብሔር ራሱን አላረገም እንላለን፣ ግን እግዚአብሔር ሰው ሆኖ ለዛ ሕግ ራሱን ሳብጀክት ሲያደርግ ማየት እሱም አንድ ትልቅ እግዚአብሔርን የምናመሰግንበትም ነገር ነው። ስለዚህ በውርደት በዚህ ምድር ከተመላለሰ በኋላ የእኛን ኃጢአት የእኛን ጉስቁልና እኛ ልንሸከም የሚገባውን የእኛን ቆሻሻነታችንን ተሸክሞ በእግዚአብሔር ፊት ቀረበ። ከዛም ተሰቀለ፣ እንደተረገመም ተቆጠረ። ይህንን ታሪክ አትኮር ሌቨል የተረዳ ሰው ሌላ ትምክህት ሊኖረው አይችልም። ሌላ መጨመር የሚፈልገውም ነገር የለም፣ ከዚህ ጋር ሊወዳደር የሚችል ነገር ስለሌለ። ስለዚህ our only hope ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ ነው። ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ ብቸኛ ተስፋችን ነው፣ ትምክህታችንም ነው። ደግሞ እዛ አማካኝነት አንድ ሰው ከመጣ እግዚአብሔር አክሊልን ያስገኝልናል። ሰው ቢሆን ስቲክ ከመስቀሉ ጋር መጣበቅ አለብን የሚባለው ለዚህም ነው። መጽሐፍ ቅዱስን በክርስቶስ ስለ ክርስቶስ አንድ ኦርቶዶክስ ልጅ አለ ቢሮ እያወራን ስለ ክርስቶስ በክርስቶስ እኮ ምግብ የመጽሐፍ ቅዱስ የሚለው በዛ ዘመን ክርስቶስ የእግዚአብሔር ልጅ መሆኑን ሰዎች ስለማያምኑ ነው። አሁን ያ ነሰሰሪ እኮ አይደለም because we accept it አለ። ያው ያስደነግጣል በጣም እንደዚህ አይነት ስቴትመንቶችን ሲሰሙ፣ ግን ነው ክርስቶስ ለፈርስት ሴንቸሪ ብቻ አይደለም። በክርስቶስ ኢየሱስ ክርስቶስ እያለ ጳውሎስ ደጋግሞ የሚናገረው የዘመኑ ኮንሰርን ስለሆነ አይደለም፣ የዘላለም ኮንሰርን ስለሆነ። ምክንያቱም ከክርስቶስ ውጭ ምን ተስፋ አለን? ምን አይነት የትስ ሄደን ነው ልንድን የምንችለው? ምን ሌላ ምን ትምክህትስ አለን? ቤተክርስቲያን፣ ማርያም፣ የኛ ስራ፣ ግዝረት። ስለዚህ ስለ መስቀሉ ነው ሁል ጊዜ ማሰብ ራሳችንን ሜዲቴት ማድረግ ያለብንና ብቻ ከመስቀሉ ውጭ ያወቅነው እውቀት ሁሉም ባዶ እውቀት ነው። ያንንም መረዳት መቻል አለብን። we don't have to ምንም ነገር ሊኖረን አይችልም። ፕራውድ ልናደርግ የሚገባው ነገር ከመስቀሉ ውጭ። ቁጥር 14 ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል ጳውሎስ። ሁለቱ ተርሞችን አይደለም ያወራሁት፣ ሙሉ ሀሳቡን ነው ያወራሁት። ግን እኔም ለዓለም ከተሰቀልኩበት ዓለም ለእኔ ከተሰቀለበት፣ እነዚህ ተርሞች ምን ማለት ናቸው? ጳውሎስ ሲል አንድ ሰው ሲያወራ the sinful system opposed to God, human pride, religious righteousness, desire for human approval፣ እነዚህ ናቸው ዓለም ብሎ የገለጻቸው ይላል። ስለዚህ በክርስቶስ ኢየሱስ በመሆን እነዚህን ነገሮች ተሰቅለዋል ነው በእኔ ውስጥ ያሉ። አምናት ሰብጀክት ለእንደዚህ አይነት ነገሮችን እየዘረዘርኩ አይደለም የምኖረው። ሌላኛው አሁን ካልቪን ነው አይ ቲንክ ይሄንን የሚለው at all event he means that by the mortification of the old man he had renounced the world። እኔም ደግሞ ለዓለም የተሰቀልኩበት የሚለውን ነው የሚያወራው። ያም ሆነ ይህ እርሱ ማለት የፈለገው በአሮጌው ሰው መሞት መገደል አማካኝነት ዓለምን ክጄ ነበር ማለት ነው። እኔ የለውም። ይሄ ጳውሎስ ሮሜ 7 ላይ የሚታገለው ትግል አለ። ሮሜ 6 ላይ ሞታችኋል እያለ ያለው። ስለዚህ በክርስቶስ ኢየሱስ በመሆን በመስቀሉ ኢየሱስ ሲሞት ከክርስቶስ ጋር ካለኝ አንድነት የተነሳ እኔም በዛ ውስጥ ሞቻለሁ። ዓለማዊ የሆነ ምኞትን ለእኔ ልሰጠኝ አይችልም። ፕራይድ ከዛ ውጭ ሌላ ፕራይድ ሊኖረኝ አይችልም ነው። በግዝረት ፕራይድ ማድረግ የሚችል ከሆነ አም ዴድ ፎር ዛት ካይንድ ኦፍ ቲዮሎጂ በክርስቶስ ኢየሱስ። በስራ ጽድቅን ለማግኘት ምሻ ከሆነ ኖ አም ዴድ ፎር ዛት ካይንድ ኦፍ ቲዮሎጂ። በክርስቶስ ኢየሱስ ነው ብቸኛ ትምክህቴ። ሌላውስ ዓለምም እኔን ደግሞ ምንም ቫሊዩ የሚያደርገኝ ነገር የለም። ለዓለም እኔ የማደርገው ነገር ሞኝነት ነው። አምላክ ላይ ፉሊሽ ነኝ ለዓለም። ስለዚህ we are not compatible ነው።
ዓለም ግና እኔ ጋር ኮምፓታቢሊቲ የለንም። እኔ አዲስ ፍጥረት ነኝ። ያንን ያገኘሁት በክርስቶስ ኢየሱስ ነው። በዛም እመካለሁ። እዚህ ጋር ሰመሪ ከሰራው የመስቀሉን ስነ መለኮት ለማወቅ መታገል፣ በክርስቶስ በዛ ብቻ መጽናኛችን እንደሆነ ማሰብ፣ በሱ ለመጽናናት መታገል፣ እሱ ብቻ ሳይሆን እሱን ለማወቅ መታገል ነው ክርስቲያን ብልጫው መሆንም ያለበት። ሌላ ኦፕሽን የለንም። አለን ብንልም ምንም ትምክህት ነው እንጂ ውሸት ነው፣ የትም አያደርሰ ነው። ቁጥር 15 መገረዝም ሆነ አለመገረዝ አይጠቅምም፣ የሚጠቅመውስ አዲስ ፍጥረት መሆን ነው። ይህንን ትእዛዝ የሚከተሉ ሁሉ የእግዚአብሔር በሆነው እስራኤልም ላይ ሰላምና ምሕረት ይሁን ይላል። ምክንያቱም ከላይ እየሞገተ ያለው ቁጥር 12 ላይ ውጫዊ በሆነ ነገር ለመታየት የሚፈልጉ ትገረዙ ዘንድ ብሎ ነው የተነገረው። እኔ ግን ግዝረት ሳይሆን ትምክህቴ መስቀሉ ነው አለ። ግን ዋት ኢዝ ዘ ፕሪንሲፕል ያንን የምናደርግበት ሲባል መገረዝም ሆነ አለመገረዝ በዚህኛው ኪዳን ላይ ሲግኒፊካንስ የለውም፣ ምንም አይጠቅምም። ይሄ ባይዘ በጣም ራዲካል ሙቭመንት ነው ለጳውሎስ። ለእኛ ሲግኒፊካንት ላይሆን ይችላል፣ ግን እግዚአብሔር ዘፍጥረት 17 ላይ ስለመገረዝ ያወራበትን ቶን ስንመለከትና ጳውሎስ እግዚአብሔር ለሕዝቡ የሰጠውን የኪዳኑን ምልክት ብሎ የሰጠውን ነገር አሁን ላይ መጣና መገረዝም አለመገረዝም ሲግኒፊካንት አይደለም። ማንም ቦስት ሊያደርግ አይችልም። አይሁድም ተገረዝኩ ብሎ ቦስት ሊያደርግ አይችልም። አሕዛብም አልተገረዝኩም ብሎ ቦስት ሊያደርግ አይችልም። ምክንያቱም ሁለቱም ሲግኒፊካንት አይደለም። ግን የሚጠቅመው አዲስ ፍጥረት መሆን ነው። ዳግም ልደት ነው የሚጠቅመን። መንፈስ ቅዱስን እንደ ኢንሄሪታንስ መውሰዳችን ነው የሚጠቅመን። ስጋ ልብ ማግኘታችን ነው የሚጠቅመው አዲስ ፍጥረት ስንል። ያንን ያገኘንበት ግን ሶርሱ ምንድን ነው ካለን ቁጥር 12 ላይ ከጌታችን ከኢየሱስ ክርስቶስ መስቀል ዳትስ ሶርስ ኦፍ አዲስ ፍጥረትነታችን ምክንያቱ እሱ ነው። ከዚህ በፊት ምዕራፍ 4 ስንጀምር ምዕራፍ 3 26 ጀምሮ ያየ ነው። ልጅነታችንን ከየት ነው ያገኘ ነው ስንል በክርስቶስ ኢየሱስ በማመን ነው ብለን ነበር። ስለዚህ ልጆች ነን ሲባል ኦኬ፣ አዎ ልጆች ነን፣ ያ ውጤት ነው፣ እጅግ በጣም መልካም ነው። ለምን እንዴት ነው ልጅ የሆን ነው? ክርስቶስ ኢየሱስ በመስቀሉ ላይ በሰራው ስራ ምክንያት ነው። አሁንስ አዲስ ፍጥረት የሆንበት ምክንያት ምንድን ነው? ክርስቶስ ኢየሱስ በመስቀሉ በሰራው ስራ ምክንያት ነው። ሶ ዛትስ ኢናፍ ለኛ፣ ያ ነው የሚጠቅመን። ይህንን ትእዛዝ የሚከተሉ ሁሉ የእግዚአብሔር በሆነው እስራኤልም ላይ ሰላምና ምሕረት ይሁን ይላል ጳውሎስ። ምን ማለቱ ነው? ይህንን ትእዛዝ በሚከተሉ ሁሉ ላይ ሲል ጳውሎስ ከላይ የተናገራቸው ነገሮች ትምክህት በክርስቶስ ኢየሱስ መስቀሉ ስራ ብቻ ነው። በክርስቶስ ኢየሱስ በማመን አዲስ ፍጥረት መሆን ነው እንጂ በመገረዝ እና ባለመገረዝ ላይ ያለውን ፕራይድ አጥፉ። ይህ አይደለም የክርስቲያን መንገድ። ልጆች የምንሆንበት መንገድ በክርስቶስ ኢየሱስ በማመን ላይ ነው እንጂ ዲፔንድ የሚያደርገው የሙሴን የኦሪት ሕግጋትን በመፈጸም ላይ አይደለም። ሶ ኢፍ ዩ ፎሎ ዚስ እኔ እስካሁን ድረስ የጻፍኩላችሁ መልእክት የሚቀበሉ ሰዎች በክርስቶስ ኢየሱስ የሚያምን ሰው ላይ የእግዚአብሔርን በሆነው እስራኤል ላይ ሰላምና ምሕረት ይሁን ይላል። የእግዚአብሔር በሆነው እስራኤልም ላይ ሲል ምን ማለት ነው ጳውሎስ? ከዚህ በፊት ምዕራፍ 4 ላይ አጋርና ሳራ ምሳሌ ሲያመጣ ብዙ ነገሮችን ነው አይደል ምሳሌ የሚያደርገው ጳውሎስ። የኦሪት ሕግ ማለት ባሪያ አለች፣ ነፃ አለች፣ የአብርሃም ሚስቶች። ከዛ በኦሪት ሕግ ስር ለመኖር የሚፈልግ ሰው የባሪያይቱ ልጆች ናቸው። ከዛ እኛ ግን የነፃይቱ ልጆች ናቸው ይላል። ለምን? በክርስቶስ ኢየሱስ በማመን ነው እንጂ እኛ ልጆች የምንሆነው በሕግ ስራ አይደለም። ስለዚህ ጳውሎስ እያደረገ ያለው ምንድን ነው ስንል ነበር፣ የአጋርና ሳራ ምሳሌ ፊዚካሊ የአብርሃም ልጆች የነበሩትን የአጋር ልጆች ሲያደርግ ነበር። ከዛ በክርስቶስ ኢየሱስ ያመኑ ሆፕፉሊ ደግሞ እስማኤላውያንም የሆኑ ሰዎች ካሉ አሕዛብም ሆኑ ማንም የትኛውም ዘር ሩትን ስንመለከት ሞዓባዊት ነች። እንደዛ አይነት ሰዎች በአዲስ ኪዳንም በብሉይ ኪዳንም የሆኑ በክርስቶስ ኢየሱስ ያመነ ሰውን ደግሞ የሳራ ልጅ ያደርገዋል። ስለዚህ ፊዚካሊ እኛ የአብርሃም ልጆች ነን የሚሉትን የአጋር ልጆች ናቸው። አዎ የአብርሃም ልጆች ናችሁ፣ ግን እናንተ የአጋር ልጆች ናችሁ። በክርስቶስ ኢየሱስ ያመኑ ግን ከአይሁድ ሃይማኖት ውጭ ያሉ ሰዎችን እናንተ የሳራ ልጆች ናችሁ ሲልም ነበር። መጥቶ ሮሜ 9 ላይ የሚያደርገው መመልከት ትችላላችሁ። የእግዚአብሔርን በሆነው እስራኤል ላይ
ስለዚህ እውነተኛ የእግዚአብሔር የሆነው እስራኤል ማን ነው ነው ጥያቄው። ጳውሎስ እስራኤል ላይ አይደለም፣ ሁሉ እስራኤል አይደለም እያወራ ያለው የእግዚአብሔር በሆነው እስራኤልን ነው የሚያወራው። ሮሜ 9 ላይ እስራኤል ሁሉ እስራኤል አይደለም፣ እግዚአብሔር ከዘላለም እስራኤል ትድናለች፣ ከእስራኤል ውስጥም የዳኑ እንደ ጳውሎስ አይነት አንዱ አለ። ሐዋርያቱ ሙሉ እስራኤላውያን ናቸው፣ ሌሎችም አማኞች እንዳሉ እንረዳለን። ግን የእግዚአብሔር የሆነው እስራኤል ፊዚካል እስራኤል ሳይሆን በክርስቶስ ኢየሱስ አምነው ቤተክርስቲያን ነች። ኢዚ ወይ ቱ ኤክስፕረስ በክርስቶስ ኢየሱስ አምነው ኦር የእግዚአብሔር የሆነው እስራኤል ብቸኛ ትምክቱ የክርስቶስ ኢየሱስ መስቀል የሆነ ሰው ነው። that's best way to express ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅ። ያንን የሚል ሰው ነው የእግዚአብሔር እስራኤል። ስለዚህ አክቹዋል እስራኤል ማን ነው ከተባለ በክርስቶስ ኢየሱስ የሚያምን ሰው ነው። እዚህ በክርስቶስ ኢየሱስ የምናምን ሰዎች ነን ማለት ነው። ምንድነው የብሉይ ኪዳን ተስፋዎችን ወራሾች እኛ ነን። ለአብርሃም እግዚአብሔር በዘላለም ውስጥ እሰጣለሁ ያለውን ርስት የምንወርሰው እኛ ነን። ምክንያት የእግዚአብሔር እስራኤል ስለሆነ በክርስቶስ ኢየሱስ ስራ። ወደ እግዚአብሔር እስራኤልነት የሚያስገባው እውነታ ብቸኛው እውነታ በክርስቶስ ኢየሱስ መስቀል ነው እንጂ በመገረዝ እና ባለመገረዝ እውነታ አይደለም። ለእነዛ ሰዎች ጳውሎስ የተለመደ የስንብት ቃል ነው፣ ሰላምና ምሕረት ይሁን ይላል። ቁጥር 17 እኔ የኢየሱስን ምልክት በስጋዬ ተሸክሜያለሁ፣ ከእንግዲህ ወዲህ ማንም አያስቸግረኝም። ወንድሞች ሆይ ጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። ጳውሎስ ቁጥር 17 ላይ የሚናገረው እኔ የኢየሱስ ክርስቶስን ምልክት በስጋዬ ተሸክሜያለሁ ሲል ምንድን ነው እዚህ ጋር አታክ እያደረገም ያለው? ኮሜንታተርስ ለመመልከት ሞክሬያለሁ። ሁሉም እያሉ ያሉት ሰፈር አድርጓል። ፊዚካሊ በሱ ሰውነት ውስጥ የሆነ ቁስል አለ፣ ኦር ስኬር አለ። ለምንድን ነው? ጠባሳ አለው ሰውነቱ ላይ። ያንን ነው እኔ የኢየሱስ ክርስቶስ ምልክት በስጋዬ ተሸክሜያለሁ የሚለው። አንገት ላይ መስቀል አይደለም ያደረጉ ጳውሎስ። ይህንን አንስተን እንደዛ አይነት ማውራት የለብንም። መከራን ተቀብያለሁ፣ አይ ሳፈርድ ፎር ክራይስት። ያንን እንደ ምልክት ይዛለሁ። እውነትም የሐዋርያት ስራ ስንመለከት የጳውሎስ የወንጌል ስርጭት ናሬሽኑን ስንመለከት ከመከራ ወደ መከራ ነው ጳውሎስ ሲሰቃይ የነበረው። አዘይን በዛ መከራው ነው ራሱ መስዋዕት ሆኖ የሞተው። ጢሞቴዎስንም ሲያስጠነቀቀው ይገለኛል እርግጠኛ ነኝ አይነት ነገር ነው እንደሚገደል። በሰው እጅም ነው የተገደለው። ሲገረፍም ትመለከታላችሁ። ሞቷል ብለው ጥለውት ሲነሳም ትመለከታላችሁ። እነሱን ነገሮች ለጳውሎስ ኢንተርቴንመንት ናቸው። ኮንፊደንሱ ነው የሆነ ሐዋርያ ስራ ላይ ማላል ጥቅሱ ከተሳሳትኩ አርሙኝ፣ ግን ስለተገረፉ ደስ አላቸዋል። ስለዚህ ስለ መስቀል መገረፍ ያስደስታቸዋል ሐዋርያቱ። ቴዎሎጂያቸው እንደዛ ነው። አትሊስት ፔኑ እኮ ደስ አይልም። ኦብቪየስሊ ማናችሁም መገረፍን ኢንተርቴን ታደርጋላችሁ ብዬ አላስብም፣ ግን ኮንቪክሽናቸውን ለማሳየት ነው። ጀስት ስለተገረፉ ያው ሚሽን ላይ ያጋጥማችሁ ይሆናል። ድሮ ስንወጣ በጥፊ ተመተው እያለቀሱ ይመጣሉ፣ ግን በረጅም ጊዜ ደግሞ በጥፊ ተመትቻለሁ አይ ዲድ ሰምቲንግ አይነት ያደርጋል ሰው። አይ ቲንክ በዛ ምክንያት ፕሮቮክ አድርገው ለመመታት የሚጥር ሰው አይጠፋም፣ ግን that's not how they did። እንደዛ ማለታቸው አይደለም። እነ ጳውሎስ የምታመልኩት አምላክ እግዚአብሔር አይደለም፣ እኔ ስለ እግዚአብሔር ልንገራችሁ ብሎ ሮሜ ሐዋርያ ሥራ ምዕራፍ 17 ላይ ጳውሎስ ምንም አይደለም የሚያወራው፣ ስለ ትንሣኤው ነው የሚያወራው። እነሱ ልክ አይደለም የሚሉትን እውነታ ነው ለእነሱ ሲያወራላቸው የነበረው። ከዛ ምንድን ነው እንዲያደርገው ድንጋይ ነው የተወረወረበት። ስለዚህ የጳውሎስ ሕይወት ሁል ጊዜ በመከራ የታጀበ በስቃይ የታጀበ መከራ ከሌለው አይ ቲንክ ይሄ ጳውሎስ ሕይወት ላይሆን ይችላል ብለን ስኬፕቲክስ እስክንሆን ድረስ ይሆን ሲኖኒየም እስከመሆን ድረስ ነው የተነገረው። ለምሳሌ ወንጌልን ኤቲስቲክ ኮሚዩኒቲ ላይ ወር ፊሎሶፈር በበዙበት በአቴና ላይ ጳውሎስ ያደረገው ነገር ይሄ ነው። ጳውሎስ በአቴና ሆኖ ሲጠብቃቸው ሳለ ከተማይቱ በጣዖት የተሞላች መሆኗን በማየት መንፈሱ ተበሳጨበት።
ስለዚህ በምኩራብ ሆኖ ከአይሁድ እግዚአብሔርን ከሚፈሩ ግሪኮች ጋር ደግሞ በገበያ ስፍራ ዕለት ዕለት ከሚያገኟቸው ሰዎች ጋር ይነጋገር ነበር። ከኤፍክሮስ ከኢስጦኪስ የፍልስፍና ወገን የሆኑት ወደ እርሱ መጥተው ይከራከሩት ነበር። አንዳንዶች ይህ ለፍላፊ ምን ለማለት ይፈልጋል ይሉ ነበር። ሌሎችም ደግሞ ስለ ኢየሱስና ስለ ትንሣኤው የምስራች ሲሰብክ ሰምተው ስለ አዳዲስ ባዕዳን አማልክት የሚናገር ይመስላል አሉ። ይዘውም አርዮስፋጎስ ወደተባለው ስፍራ በመውሰድ እንዲህ አሉት፣ አንተ የምታስተምረው ይህ አዲስ ትምህርት ምን እንደሆነ እንድናውቅ ትፈቅዳለህን? ደግሞም በጆሮአችን የምታሰማን እንግዳ ነገር ስለሆነብን ምን ማለት እንደሆነ ማወቅ እንፈልጋለን። የአቴና ሰዎች በሙሉ እንዲህ በዚያ የሚኖሩ የውጭ ሰዎች ጊዜያቸውን የሚያሳልፉት ስለ አዳዲስ ነገሮች በማውራት በመስማት እንጂ በሌላ ጉዳይ አልነበረም። ከዛ ቁጥር 24 ላይ ጳውሎስን ንግግር ተመልከቱ። ዓለምንና በውስጧ ያለውን ሁሉ የፈጠረ አምላክ እርሱ የሰማይንና የምድርን ጌታ ነው። ስለዚህም እርሱ የሰው ልጅ በሰራው መቅደስ አይኖርም። እርሱ ለሰዎች ሁሉ ሕይወትንና እስትንፋስን እንዲሁም ሌላውን ነገር ሁሉ የሚሰጥ ስለሆነ የሚጎለውን ነገር ባለመኖሩ በሰው እጅ አይገለገልም። የሰውን ዘር ሁሉ ከአንድ ወገን ፈጥሮ የምድር ሁሉ ላይ እንዲኖር አደረገ። የዘመናቸውን ልክ የመኖሪያ ስፍራቸውን ዳርቻ ወሰነላቸው። ቁጥር 29 እንግዲህ የእግዚአብሔር ልጆች ከሆንን አምላክ በሰው ሙያና ጥበብ የተቀረጸውን ወርቅ ወይም ብር ወይም ድንጋይ ይመስላል ብለን ማሰብ አይገባም። ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏልና፣ አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። በመረጠው ሰው አማካኝነት በዓለም ላይ በጽድቅ የሚፈርድበት ቀን ወስኗል። እርሱንም ከሙታን በማስነሳት ለሰዎች ሁሉ ይህንን አረጋግጧል። ቁጥር 32 እነርሱም ስለ ሙታን ትንሣኤ በሰሙ ጊዜ አንዳንዶች አፌዙ፣ ሌሎች ግን ስለዚህ ጉዳይ ከአንተ ዳግመኛ ለመስማት እንፈልጋለን አሉ። በዚህ ጊዜ ጳውሎስ ከመካከላቸው ወጥቶ ሄደ። አንዳንዶች ሰዎች ግን ጳውሎስ ባለው ነገር በመስማማት ተከተሉ፣ አመኑ። ከነዚያ ዲያኖሲዮስ የተባለ የአርዮስፋጎስ ፍርድ ቤት አባል፣ ደማሪዎስ የተባለች ሴት እና ሌሎች ሰዎችም ነበሩ። እዚህ ጋር የፈለግኩት ምንድን ነው? የጳውሎስ ወንጌልን የሰበከበት መንገድ ምንድን ነው? ሪዛልት ያደረገለት ማፌዝ። ከዛስ ያው ዳግመኛ መስማት እንፈልጋለን። ስኬፕቲሲዝም አይነት ነው አይደል? አምቢጊየስ ዳት ሜቢ ሂዝ ቪው የኔ ደግሞ ለየት ይላል አይነት ኮንፊውዥን እምነት። ስለዚህ ወንጌል እነዚህን ነው የሚያደርገው። የሚያፈይዙ ሰዎች ድንጋይ ሊወረውሩ ይችላሉ። ኮንፊውዝ የሚያደርጉ ሰዎች ደግሞ ለእነሱ ስኮላስቲክ አንድ አይነት የስኮላር ስራ ነው እንጂ ነፍስን የሚያድን ስራ አይደለም። በክርስቶስ ኢየሱስ በመንፈስ ቅዱስ ደግሞ ልባቸው የተቀየረላቸው ሰዎች ያምናሉ። የኔ ፖይንት ምንድን ነው? ወንጌልን ስንሰብክ ሰዎች ድንጋይ እንዳይወረውርብን ብለን ወንጌሉን ማጣመም የለብንም ነው። ትንሣኤን የማይቀበል ሰው ጋር ሄዶ ነው ጳውሎስ የትንሣኤ ሙታን የሚያወራላቸው። በሐዋርያት ሥራ ምዕራፍ 17ን ስትመለከቱ በዛ ምክንያት የሚመጣ ስደት ኦር ያንን አቮይድ ማድረግ የሐሰተኛ አስተማሪዎች ምልክት ነው። በዛ ምክንያት ቁስል በሰውነታችን ላይ እስኪሆን ድረስ መከራን ከተቀበልን የኢየሱስ ክርስቶስ ምልክት በስጋችን እንደተሸከምን እንቆጥራለን። ለምን ሲባል ለእኛ ሲል ኢየሱስ ክርስቶስ ተሰቅሏል። በዛም ቦስት እናደርጋለን። ብቸኛ ትምክህታችን እሱ ነውና። ስለዚህ የሐሰተኛ አስተማሪ ምልክት ምንድን ነው? የመጀመሪያው ስለ ወንጌል መከራን አቮይድ ያደርጋል ነው። መከራን አቮይድ ያደርጋል ምን አድርጎ? ለዛ ብሎ ወንጌሉን ኮምፕሮማይዝ ያደርጋል። ያ የመጀመሪያው ምልክት ልንል እንችላለን። ፕራይድ፣ ሃይፖክሬሲ፣ ሌሎችንም መጥቀስ እንችላለን። እውነተኛ አማኝ ሁል ጊዜ ኤክስተርናል ግሎሪውን አይደለም የሚፈልገው። ለእውነተኛ መታዘዝ ቁስል ይቀበላል። ዛሬ ላይ ማንም ድንጋይ የሚወረውርብን አለ ብዬ አላስብም። ያው ምላሱን ቢወረውሩ ነው አይደል? የአሁኑ ሰው ፖይዘን ያደርጋል መጥቶ። እንደዚህ አይነት ቁስል ነው በአእምሯችን እና በልባችን ላይ ሊፈጥር የሚችለው። ያንን ሰው ስለሚያደርግ ግን ትንሣኤን አልቀበልም ኦር
እንደዛ ስላለ ትንሣኤን አልቀበልም ብሎ እኔ ትንሣኤን ከማውራት አልቆጠብም። የክርስቶስ ኢየሱስ መስቀል አልመካም ሲል የእግዚአብሔር ቁጣ ረክቷል በክርስቶስ ኢየሱስ መስቀል ላይ ስል እሱ አሳፋሪ ወንጌል ነው ብሎ ሌላ ነገር ሲሻ አምናት ገና ሌቲንግ ዳውን ማለት አልተወው መስቀሉን ጀስት ከመያዝ የእግዚአብሔር ቁጣ ረክቷል በመስቀሉ ላይ ያንን ከማለት አልቆጠብም። ያ ሰው ምን ይለኛል ብዬ ኮምፕሮማይዝ ለማድረግ አልጥርም። ስለዚህ ዋሪዝ ማይ ቦስት ምንድነው ትምክህት? ምንድነው ትምክህታችሁ? ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ ነው ወይ ነውን? አሮጌው መስቀል ነው ጥያቄው። በታሪክ ውስጥ ቫልዩ የማይሰጠው አይነት መስቀል ነው እሱ። አው ካላችሁ ያር ኢን ጉድ ሃንድ። ገላትያ መጽሐፍ በአጠቃላይ ካወራን ብቸኛ ትምክህታችን ክርስቶስ የሰራው ስራ ነው። ከዛ የሆነች ነገር ስንጨምር ክርስቶስ ብቸኛ ትምክህታችሁ አይደለም ነው ዲዳክሽኑ። ስለዚህ የሆነች ነገር ወንጌል ላይ አድ ማድረግ ክርስቶስን ዝቅ ማድረግም ነው፣ ሌላ ነገር ላይ መመካት ነው። እግዚአብሔር በክርስቶስ ኢየሱስ በኩል ስለሰራልን ስራ የተመሰገነ ይሁን። እንጸልይና እንጨርሳለን። እግዚአብሔር አምላካችን አባታችን ሆይ በልጅ በኢየሱስ በኩል ስለሰራህልን ስራ እናመሰግናለን። እግዚአብሔር ሆይ ልጅ ፍጹም ስለታዘዘ ካንተ ጋር እኩል ከአብ ጋር እኩል በሰማይ ያለ በዚህ ወደዚህ ምድር ወደ ውርደት መምጣቱን እግዚአብሔር ሆይ እንደመቀማት ስላልቆጠረ ዓለምን ማጥፋት የቻለ ለመጣው ዓላማ ጽኑ ስለሆነ እግዚአብሔር ሆይ በልጅ በኩል ስላሳየህን ስራ ሁሉ እናመሰግናለን። እግዚአብሔር ወልድ ኢየሱስ ክርስቶስ ሆይ ደግሞ ስለሰራልን ስራ ስለታዘዝክለት ለኢየሱስ ክርስቶስ ለእግዚአብሔር አብ መተህም በፍጹም ሕግን ሁሉ ስለፈጸምክ በዛም ለእኛ ድነትን ስላመጣህልን በመስቀል ሞት ለመሞት ፈቃደኛ ስለሆንክ ስቃዩን ለመሰቃየት ስለፈቀድክ እናመሰግናለን። መንፈስ ቅዱስ ሆይ ልጅ የሰራውን ስራ በእኛ በታሪክ ውስጥ ደግሞ ማመን እንድንችል ድንጋዩን ልባችንን ወደ ስጋ ልብ ስለቀየርክ ልጅ ካረገበት ጊዜ ተነስቶ ዳግም እስከሚመጣበት ድረስ ከኛ ጋር ስለምትቆይ ወንጌልን በየጊዜው ማስታወስ እንድንችል ስለምታደርግ በክርስቶስ ኢየሱስ የተሰራው ስራ ተደብቆ የሆነ ጓዳ ላይ ቁጭ እንዳይል ሁል ጊዜ ስለምታወጣና ነፍሳት በዛ ስለሚድኑ እናመሰግናለን። ስሉስ አምላክ አብ፣ ወልድ፣ መንፈስ ቅዱስ ስላዳንከን እናመሰግናለን። እስካሁን ድረስ ስለረዳህን ተመስገን። ዛሬ ከኛ ጋር ስለነበርክ እናመሰግናለን። በኢየሱስ ክርስቶስ ስም